ከአዲስ ሚዲያ ኔትወርክ ኤምኤን በቀጥታ የሚተላለፍላችሁን የሰዓቱን ዜናዎች እየመራው ከእናንተ ጋር ቆይታ ማደርገው ኢየሩሳሌም ወሰኔለ ከመላው የስቱዲዮና የስርጭት ባለሙያዎች ጋር በጋራ በመሆን በመልእክት ቋንቋው ደግሞ ፍቅር ተከበደ አብራናችሁን ቆያለን። አብራችሁን ትሆኑ ዘንድ የአክብሮት ግብዣችን ነው። ቀዳሚ ወዳደረግነው ዜና እናልፋለን። የአመራሩ ቁርጠኝነት በፈጠራ በፍጥነትና በጥራት መስራት ለሁለንተናዊ ብልጽግና መረጋገጥ አስፈላጊ መሆኑን የብልጽግና ፓርቲ ፕሬዝዳንትና የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ገለጹ። በመደመር መንግስት እይታ የዘርፎች ምርታ በሚል መሪ ሐሳብ ለብልጽግና ፓርቲ ከፍተኛ አመራሮች ሲሰጥ የቆየው ስልጠና ተጠናቋል። የብልጽግና ፓርቲ ፕሬዝዳንትና የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ በመደመር መንግስት ላይ የማጠቃለያ ስልጠና ሰጥተዋል። የአመራሩ ቁርጠኝነት በፈጠራ በፍጥነትና በጥራት መስራት ለሁለንተናዊ ብልጽግና መረጋገጥ አስፈላጊ ነው ብለዋል ጠቅላይ ሚኒስትር ዶክተር አብይ። በስልጠና መርሃ ግብሩ የመደመር መንግስት ጽንሰ ሐሳብ መንገድና መዳረሻ ግቦቹ መዳሰሳቸውን አመልክቷል። በዚህም በመደመር መንግስት መርህ የሚመራው ፓርቲው አመራሮች በፈጠራና በፍጥነት በብዛት ስራዎችን በማከናወን የህዝቡን ሁለንተናዊ ጥያቄ ከመመለስ በላይ የሀገሪቱን ራዕይ ለማሳካትና ሁለንተናዊ ብልጽግናን ለማረጋገጥ በሚረዳ መንገድ መምራት ይጠበቅባቸዋል ብለዋል። ጠቅላይ ሚኒስትሩ ትኩረት የሚሹ ግቦችን በየፈርጁ በመለየት አቅጣጫ ያስቀመጡ ሲሆን ፋይዳ 5 ሚሊዮን ኮደሮች፣ የተጀመሩ የኮሪደር ልማት ስራዎች፣ የገበታ ለትውልድ ፕሮጀክቶች፣ የምርጫ ምቹነትና የሲቪል ሰርቪስ ሪፎርም አጀንዳዎችን 100% ለማሳካት መትጋት እንደሚገባ ጠቅሰዋል። መደመር ትውልድን ወደ ብልጽግና የሚያደርስ መንገድ ነው ያሉት ጠቅላይ ሚኒስትር ዶክተር አብይ የመደመር መንግስት ለሀገር ብልጽግና ባላደራ መሆኑን አውስተዋል። ከአዲስ ሚዲያ ኔትወርክ ኤምኤን በቀጥታ የሚተላለፍላችሁን የሰዓቱን ዜና ነው በመከታተል ላይ ያላችሁት። በዝርዝር ወደምንመለከታቸው ዜናዎቻችን ደግሞ እናልፋለን። በአዲስ አበባ ከተማ እውን የሆኑ ልማቶች የመዲናዋን ገጽታ የቀየሩና ዓለም አቀፍ ተወዳዳሪነቷንም በተግባር ያረጋገጡ ስለመሆናቸው ከፍተኛ አመራሮች ተናገሩ። አመራሮቹ ከአዲስ አበባ ልማት አንድም ቃልን በተግባር መፈጸምን በሌላ መልኩ ፕሮጀክትን ጀምሮ በፍጥነት የማጠናቀቅ ጥበብን ተምረናልን ብለዋል። ተመስገን ይመር ዝርዝር አለው። 20 ዓመታትን ወደ ኋላ ይመልሱናል። የባህልና ስፖርት ሚኒስትር ዴኤታዋ ነፊሳ አልማህዲ ያኔ የቆሻሻ ክምርን መመልከት እይታን የማይገዙ ለአፍንጫም ሰንፋጅ ጉዳዮችን ማስተዋል በአዲስ አበባ ከተማ ብርቃድ ነበረን በማለት የትናንት የአዲስ አበባ ከተማን ገጽታ እንዲያስታውሱታል። እኔ አዲስ አበባን እንግዲህ ከክፍለ ሀገር መጥቼ ማቃት ወደ 1997 አካባቢ ነው ማቃት። ያኔ በየቦታው ስትሄድ ያ ቆሻሻ ነገር ታያለ፣ የሚሸት ነገር ሞር እንደውም ሽታውን ነው ይዘህ የምትሄደው። ወደ ክፍለ ሀገር በምትመለስበት ጊዜ አዲስ አበባን እንደ ስሟ ሳይሆን እንደ አበባነቷ ሳይሆን ሽታውን ነው የምታስበው። ይህ የሚኒስትር ዴኤታዋ ሐሳብ ብቻ አልነበረም። በርካታ ኢትዮጵያውያን በአዲስ አበባ ለእግረኛም ሆነ ለተሽከርካሪ ጠባብ ውላልባ መንገዶች መዲናዋን ለረጅም ጊዜ ለትራፊክ መጨናነቅ ዳርገዋቸዋል። ትናንት በተማሪነት ዛሬ ደግሞ የመንግስት ከፍተኛ የሥራ ኃላፊነት ላይ ያሉ አመራሮችም የዚሁ አንድ ምስክር ነበሩ። እኔ ከዚህ ሀገር ሆሳና ነው የሚሻለው ብዬ ሲያነሳ አንዳንዴ ስንራመድ አካባቢው ላይ የሆነ የጽዳት ጉለትም የትራፊክ መጨናነቁ ኤቭሪቲንግ በቃ አትራክቲቭ አልነበረም። እኔ አልፌ ያው ፊልድም ምንም ወደ ባህር ዳር ምናምን እንሄዳለን ከዚህ ጋር እንትን ሲያስተያየው እንደ ዛሬ አይደለም። የመንገድ መሰረተ ልማት የትኛው መንገድ ስትሄድ በተለይ ደግሞ ወደ ውስጥ ከገባ ላትወጣ ትችላለህ ወይም ደግሞ ያ መንገድ ተከትለ አንተ በምትሄድበት ጊዜ ዝግ ሆኖ ረጅም እንደገና ወደ ኋላ ተመልሰ ረጅም ደግሞ ዞረህ የምትመለስበት ሂደት ይፈጠራል። ሁለተኛ ደረጃ ደግሞ እውነቱን ለማውራት ለማጋነን አይደለም ወደ እዚህ ደርሰህ ስትሄድ ጉንፋን ያዘኝ ስትል አዲስ አበባ ሄጄ ነበር እንዴ ሆኜ ነው ጉንፋን ያዘኝ የምትለው አይነት አጋጣሚዎች ነበሩ። ዛሬ ታሪክ ተቀይሯል። አዲስ አበባ ስሟን በተግባር መኖር ጀምራለች። ሰፊ ጎዳናዎች፣ ጽዳትና ምቾት እንደዚሁም ዓለም አቀፍ ተወዳዳሪነት መለያዎቿም ሆነዋል። የባህልና ስፖርት ሚኒስትር ዴኤታዋ ነፊሳ አልማህዲም ለስራ ጉዳይ ውጭ ሀገር የሄዱበትን አጋጣሚ ያስታውሳሉ። በሰው ሀገር ያዩት በሀገራቸው ቢኖር ሲሉም የተመኙት ነገር በመዲናቸው ሆኖም ዛሬ አገኙት። 2011 አካባቢ ቻይና ሄጄ ነበርና
ቀለል ያለ ነገር ነው። አሁን እዚህ ላይ በደንብ በቀላል ያያየን ያለ ነው። እነዚህ ፋውንቴኖች ይሰራሉ። እነዛ ፋውንቴኖች በኤሌክትሪክ በቃ የተለያዩ ቀለም ያላቸው መብራቶች አሉና ወይኔ አልኩኝ እኔ አለኝ ቪዲዮ ያኔ ያልኩት ማለት ነው። ስለዚህ ይሄ ነገር እኛም ሀገር ቢሰራ ብዬ በቪዲዮ ተቀርጿል። አሁን ግን 2011 ላይ እንደዛ ብዬ ዛሬ ግን በየክፍለ ከተማው ስትሄድ ሰው እንደፈለገ እንደ ልቡ ሚዝናናበት ቦታ አለ ማለት ነው። ጽዱ በቃ ምቹ ሌላ ሀገራችን እንድትሆን ሌላ ቦታ ላይ ስናይ በቴሌቪዥን ስናይ የነበረው ወይ ደግሞ እኛም ደግሞ አጋጣሚውን አግኝተን ወደ ውጭ ሀገር ስንሄድ ውጭ ሀገር ላይ ስናይ የነበረው ጉብኝት ስናደርግበት የነበረው ዛሬ ተሰብስቦ ደግሞ በቅርቡ እኛ አካባቢ ላይ ሲመጣ እንደዚሁም ደግሞ ከሌላ ቦታ የሚመጡ እንግዶችም ደግሞ ምን አግኝታ ነው በቃ አዲስ አበባ እንዴት ነው እንደዚህ ያማረባት የሚል ነገር በጣም ማይረሳና ሁሌም እንድንኮራበት በቃ አሁን እኛ የኢትዮጵያውያንን ስንል ያለችን ከራሳችን አልፎ የአፍሪካ ዋና መቀመጫ አይደለ? ስለዚህ በቃ በጣም ኩራት ይሰማናል። ዛሬ ለአዲስ አበባ ከቃል በላይ ያሰቡትን በተግባር የሚታይባት ሆናለች። የሌሎች አመራሮች ማሳብ ነው። ራዲካል ቼንጅ ነው ያለ ሁሉም ነገር ላይ ማለት ነው። ከጽዳቱ፣ ከግሪንነቱ፣ ከመንገድ፣ ከትራፊክ መጨናነቁም ኤቭሪቲንግ እኔ መቁጠር ማልችለው አዲስ አበባ ያው ገና አሁንም የቶሎ የመምጣት ቻንስ አለኝ። በቃ ስገባውላ ውጭ ሀገር ነው የሚመስለው። እኔ የዛኔ ስማር ያየሁት አዲስ አበባ ናት እንዴ? ሰው ከሰራ አገሯን መለወጥ ከተማን ስማርት ማድረግ ይቻላል ብዬ ያው ለሆሳናም እንደ አዲስ አበባ ቢሆን ብለን እኛም እየሰራን ነው። ምን አይነት እንደዚህ ውብ ስፍራ እንደዚህ አይነት ውብ ነገሮች እንደዚህ አይነት ውብ ቴክኖሎጂዎች እንደዚህ አይነት ውብ ከተሞች ሊፈጠሩ እንደሚችል ማወቅ መቻል እኔ የሚያስደንቀኝ ሀሳብ ነውና አንድ ሀሳብ ደግሞ አድንቄ ሳልጨርስ እንዴት መሬት ተተገበረ፣ እንዴት ወደ መሬት ላይ ወረደ፣ እንዴት ደግሞ ኢንቨስት ተደረገ የሚለውን በዚህ ሀሳብ ላይ ይሄን ሀሳብ እውን ለማድረግ ደግሞ የተሳተፉትን ደግሞ አካላትን ደግሞ በጣም አደንቃለሁ ማለት ነው። በመዲናችን አዲስ አበባ በኮሪደር ልማት ከለሙ አካባቢዎች አንዱ ቴዎድሮስ አደባባይ ተጠቃሽ ነው። በአካባቢው ያለው የምሽት ድባብ ምን እንደሚመስል ቅኝት እያደረገች የምትገኘው ባልደረባችን መቅደስ ደምስ ቅኝቷን ልታጋራ በቀጥታ መስመራችን ላይ ትገኛለች። ከሷ ጋር ጥቂት ቆይታ እናደርጋለን። ጤና ይስጥልኝ መቅደስ፣ እንደምን አምሽተሻል? የቴዎድሮስ አደባባይ የምሽት ድባቡ ምን ይመስላል? እንዴት ተመለከትሽው? አመሰግናለሁ ኢየሩሳሌም። እንደምናመሻችሁ ተመልካቾቻችን። ቀደም ብለሽ እንግዲህ ለመጥቀስ እንደሞከርሽው አሁን የምንገኘው በቴዎድሮስ አካባቢ ነው። እንግዲህ መዲናዋ በሁለት ምዕራፎች እንግዲህ ያከናወነችው በምትገኘው የኮሪደር ልማት እንግዲህ ውበትን እየተጎናጸፈች ትገኛለች። ከነኚህ አካባቢዎች መካከል ደግሞ አሁን የምንገኝበት የቴዎድሮስ አደባባይ አንዱና ተጠቃሽ ነው። ታዲያ በዚህ አካባቢ ተዘዋውረን እንግዲህ የምሽት ድባቡን ለመቃኘት ሙከራ አድርገናል። በዚህም እንግዲህ የቀደመ ገጽታውን እንግዲህ ቀይር ውበት ተላብሶ እንግዲህ የመዲናዋን ነዋሪዎችና ብሎም ደግሞ የአፍሪካ መዲናነቷን ጭምር በሚመጥን ደረጃ እንግዲህ ውበት ኖሮት የተለያዩ አገልግሎቶች ዜጎች የሚያገኙባቸው ተቋማቶች ጭምር በስፍራው እንግዲህ ለመታዘብ ችለናል። አሁን በምንገኝበት የምሽቱ ድባብም እንግዲህ የተለያዩ የመዲናዋ ነዋሪዎች በተለይም ደግሞ እሁድ ከመሆኑ ጋር ተያይዞ ከእረፍትም ከትምህርትም የሚያርፉበት እንደመሆኑ ቀኑን ሙሉ እንግዲህ በእነኚህ አካባቢዎች ላይ በቴዎድሮስ አደባባይ አካባቢ ማለት ነው ባሉና በለሙ የኮሪደር ልማት አማራጭ የመዝናኛ ስፍራዎች እንግዲህ እሁዳቸውንና እረፍታቸውን ሲያሳልፉ እንግዲህ መታዘብ ችለናል። በተለይም ደግሞ ለማስታወሻ የሚሆኗቸውን ፎቶግራፎች ጭምር ሲነሱ ታዝበናል። ከዛም ባሻገር እንግዲህ ወጣቶችም አልባሌ ቦታ ከመዋል አልፈው አዛውንቶችም ደግሞ ንጹህ አየርን የሚወስዱበት እድልን የፈጠረላቸው እንደሆነ ነው እንግዲህ መመልከት የቻልነው። በእነኚህ አካባቢዎች ምግብና የተለያዩ የሚጠጡ መጠጦችን ማግኘት የሚችሉባቸው የተለያዩ የመዝናኛ አማራጮችን መታዘብ ችለናል። በእነኚህ አካባቢዎች እንግዲህ ሲዝናኑ ያገኘናቸውን አረጋውያን ወጣቶችንም ለማነጋገር ሞክረናል። የሰጡንም ሀሳብ በተመሳሳይ እንግዲህ የቀደመውን የዚህን አካባቢ ለኑሮም ለመዝናኛም የማይመችን እድል እንግዲህ የቀየረ እንደሆነ ነው ሀሳባቸውን ያጋሩን። እነኚህ ዜጎች ምን አሉ የሚለውን ደግሞ ተከታትለን የምንመለስ ይሆናል። በፊት እንኳን እንደዚህ አይነት መዝናኛ የለም። እንደዚህ የምታዩ ይሄ ፋውንቴን እንደዚህ መንገድ እንደዚህ እስከላይ ድረስ አሁን የምታዩ በፊት እንደዚህ አልነበረም። ይሄ ቸርቸር አደባባይ በእውነት አሁን ግን ለየት ሌላ ሰፈር ነው ያለሁት እስከማለት ድረስ ነው የምደርሰው። አንዳንድ ጊዜ በጣም ብዙ ጊዜ እዚህ አካባቢ ኖር ያለው እና
አሁን ሳይው እንደው ናፍቆቱ ፍቅሩ የዚህ አካባቢ ከመጠን በላይ ነው። ደግሞ አሁን በጣም ደስ የሚል ነው። ይሄ የምታዩ ሰይጣን ቤት አሁን እንደዚህ አልነበረም። አሁን እንደዚህ አምሮበት ይሄ አካባቢ የምታዩ በጣም ደስ የሚል ነው። ድሮና አሁን በምን ይገናኛል? ፒያሳ አሁን በጣም ተቀይሯል እንጂ ደስ ይላል። አሁን ለምታዩም ማብራቱም ምኑም አካባቢው ጽዳቱም በጣም ደስ ይላል። ሁሉም እየተዝናና ነው። እንግዲህ ያው እኛ ቤተሰብ ኃላፊ እስከሆነን ድረስ እንደዚህ መዝናናት ደግሞ አቅማችን አይፈቅድም። በአሁኑ ሰዓት ጊዜው ስለማይፈቅድ አጋጣሚ ነው የመጣነው አካባቢ በዚህ እግረ መንገድ ያው ልጆቹን ይዤ ስለመጣሁ ያሳያቸው ፎቶ እያነሳሁ እየሄድኩ ነው። አጋጣሚ ነገሮቹ ደስ ይላል። ልጆች አበባ ምናምን ስለሚወዱ ባባለ ፎቶ እያነሷቸው ይዤ እየሄድኩ እኔ ቢያንስ በወር 2 ጊዜ ምናምን እመጣለሁ ልጆቼን ይዤ። በፊት አሁን ብንወጣ ወጪውን ታስቢያለሽ፣ የሆነ ነገር ታስቢያለሽ። እንደዚህ አይነት እንኳን ንፋስ እኔ የእንደዚህ አይነት ልምድ አለኝ አንዳንድ ጊዜ በፊትም ማለት ነው ከምሰራው ስራ አንፃርም እና መናፈሻዎች ተነስተሽ በምትሄጅበት ሰዓት ያው ወጪ ይጠበቅብሻል። መግቢያ ብቻ ከፍለሽ ምናምን በዛ አይቆምም። አሁን ግን ከነዛ ነገሮች ሁሉ ብዙ ነገር ማይነስ ሆኖ ተናፍሰሽ ሐሳብሽንም እንደፈለግሽ አንሸራሽረሽ በነጻነት ንጹህ አየር ወስደሽ ደስ የሚል ነገር ለአይንሽ ተቀበለሽ ከተማዋ እንደምታያት ናት። እንግዲህ ድባቡ በጣም ያምራል። ማታ ደግሞ በተለይ ከ12 ሰዓት በኋላ እስከ 5 ሰዓት 4 ሰዓት ባለው ሰዓት ውስጥ በጣም ያምራል። አልহামዱሊላህ ደስ ይላል በጣም። እኔ በበኩሌ ደስተኛ ነኝ። ያው ያለው ነገር እንዳለ ሆኖ ያስደስታል። ለጊዜውም ቢሆን ነፍስሽ ትንሽም ቢሆን መተንፈሻ ካገኘሽ ጥሩ ነው እኮ። በአጠቃላይ እንግዲህ በእነኚህ የኮሪደር አማራጭ ስፍራዎች እንግዲህ ዜጎች ያለምንም ወጪ የሚዝናኑባቸውን አማራጮች ያገኙ የፈጠረላቸው መሆኑን ጭምር ነው ያብራሩልን። እንግዲህ ከልጆቻቸው ጋር ብሎም ከትዳር አጋሮቻቸው ጋር ጭምር እዚህ አካባቢ ላይ አይተናቸዋል። ወጣቶችም አልባሌ ስፍራ ላይ ሳይውሉ እነኚህ አካባቢዎች ላይ እንግዲህ እየተዝናኑ ተመልክተናል። በአጠቃላይ አሁን በምንገኝበት የቴዎድሮስ አደባባይ ማለት ነው የኮሪደር ልማት ለእሁድንና የእረፍት ቀንንም ተካቶ ማለት ነው አማራጭ የመዝናኛ ስፍራ መሆኑን ባደረግነው ቅኝት መታዘብ መቻላችንን ነው መመልከት እና መግለጽ የምፈልገው። በአጠቃላይ ኢየሩሳሌም ለጊዜው ያለኝ መረጃ ይህንን ይመስላል። አመሰግናለሁ ባልደረባችን መቅደስ ደምስ። ቴዎድሮስ አደባባይ አካባቢ ያለው የምሽት ድባብ ምን እንደሚመስል ቃኝተሽ ምልከታሽን ስላጋራሽን መልካም ምሽት። ተመልካቾች ከአዲስ ሚዲያ ኔትወርክ ኤምኤን በቀጥታ የሚተላለፍላችሁ የሰዓቱ ዜናችን እንደቀጠለ ነው። ወደ ሌላኛው ዜናችን እናልፋለን። የኢትዮጵያን ጸጋዎች በማልማት ሁለንተናዊ እድገትና ብልጽግናን የሚያረጋግጥ የኢኮኖሚ አቅም እየተፈጠረ መሆኑን የትራንስፖርትና ሎጂስቲክስ ሚኒስትር ዶክተር አለሙ ስሜ ገለጹ። የብልጽግና ፓርቲ የ2018 ዓ.ም ዓመታዊ የከፍተኛ አመራሮች ስልጠና የአባላቱን አቅም የሚገነቡ ርዕሰ ጉዳዮች ላይ ሰሞኑን እየተሰጠ መሆኑ ይታወቃል። ከፍተኛ አመራር አባላቱም ከስልጠናው በተጓዳኝ በኦሮሚያ ክልል ምስራቅ ሸዋ ዞን የግብርና ስራዎችን ጎብኝተዋል። ጽዮማሙ የብልጽግና ፓርቲ የ2018 ዓ.ም ዓመታዊ የከፍተኛ አመራሮች ስልጠና የአባላቱን አቅም የሚገነቡበት ርዕሰ ጉዳዮች ላይ ሰሞኑን ስልጠና ሲሰጥ መቆየቱ ይታወቃል። የፓርቲው ከፍተኛ አመራር አባላት ስልጠና በሀገሪቱ መሰረታዊ የኢኮኖሚ ዘርፎች በግብርና፣ ቱሪዝም፣ ኢንዱስትሪና ከተማ ልማት ዘርፎች ላይ ያተኮረ እንደነበርም ተገልጿል። ከፍተኛ አመራር አባላቱም ከስልጠናው በተጓዳኝ በኦሮሚያ ክልል ምስራቅ ሸዋ ዞን የግብርና ስራዎችን ጎብኝተዋል። የትራንስፖርትና ሎጂስቲክስ ሚኒስቴር ዶክተር አለሙ ስሜም ኢትዮጵያ በወሳኝ የኢኮኖሚ የልማት መስኮች በከፍተኛ የለውጥ ምህዋር ውስጥ እየተጓዘች እንደሚገኝም ገልጸዋል። የብልጽግና ፓርቲ ከፍተኛ አመራር አባላት ስልጠናም የኢትዮጵያን የስኬት አቅጣጫ በእውቀትና ክህሎት መምራት የሚያስችል መሆኑንም አንስተዋል። ኢትዮጵያ ሀገራችን በከፍተኛ የለውጥ ሂደት ውስጥ ነው ያለችው። በሁለንተናው ፖለቲካዊ፣ ኢኮኖሚያዊ፣ ማህበራዊ ለውጦች እያካሄድ ነው ያለ ነው። በመደመር መንግስት እይታ የሴክተር ምርታ ምን እንደሚመስል በዋና ዋና ሴክተሮችን ተለይቶ በእነሱ ላይ ነው ስልጠና የተደረገው። አገሪቷ ጸጋ የታደለች ሀገር ነች። በሁሉም ሴክተር በቱሪዝሙ፣ በግብርናና እርሻው፣ ገጠር ልማቱ፣ በኢንዱስትሪው እና በከተማ ልማት እምቅ ሀብት ያላት ሀገር ነች። በጋምቤላ ክልል ያኛዋ ብሔረሰብ ዞን ዋና አስተዳዳሪ ኒኬዮ ጌሎ ስልጠናው የዜጎችን ተጠቃሚነት ለማሻሻል እውቀትና አቅም የተገነባበት መድረክ መሆኑንም ገልጿል። በቀጣይም በግብርና፣ ቱሪዝም፣ ከተማ ልማትና ኢንዱስትሪ እድገት የተገኙ የእውቀትና ክህሎት ተሞክሮችን ወደ ተግባር መቀየር የሚያስችል አቅም የተፈጠረበት መሆኑንም ተናግረዋል። በቀጣይ ህብረተሰቡ የሚለወጥ ስልጠና እንደሆነ በደንብ ተገንዝበናል። ያገኘውን ተሞክሮ በተለይ አሁን ካለውን አሁን ከከተማ ልማት ከግብርና መር ከቱሪዝም
እና ሌሎችም ከተሰጡት ስልጠና ውስጥ እነሱን አሁን በደንብ ወደ ተግባር ከወሰድ ነው ህብረተሰቡ የሚለወጥ ስልጠና ስለሆነ እንደዚህ አይነት ከየቦታ ተሰብስቦ አንድ ላይ ተገናኝቶ እንደዚህ አይነት ስልጠና ወስደው እንደም በቃ በተከራራቢ በጓደኝነት እርስ በእርስ በመታወቅ ትልቅ የብርብራዊነት እንትን ፈጥሮብናል። የአፋር ክልል የዲያስፖራ ጽህፈት ቤት ኃላፊ ጋሳ ሁመድ ስልጠናው የኢትዮጵያ የማንሰራራት ዘመን የሚያረጋግጥ አቅም የተፈጠረበት ነው ብለዋል። በቀጣይም በግብርና፣ በቱሪዝም፣ በከተማ ልማትና ኢንዱስትሪ ምርታማነት የዜጎችን ሁለንተናዊ ተጠቃሚነት ማረጋገጥ የሚያስችል ልምድና ተሞክሮ የተጋሩበት መድረክ መሆኑንም ገልጸዋል። በስልጠናውና የመስክ መልከታው የኢትዮጵያን የብልጽግና ጉዞ ማፋጠን የሚያስችል ህብረ ብሔራዊነትን በማስጠበቅ የአመለካከትና የተግባር አንድነት ተግባቦት የተፈጠረበት መሆኑንም አስረድተዋል። ስልጠናው በጣም ጥሩ ስልጠና ነው። ኢትዮጵያ ወደ ብልጽግና ሊያሸጋግር የሚችሉ ስልጠናዎች ናቸው ያደረግናቸው። በቱሪዝም፣ በግብርና፣ በከተማ ልማትና እንዲሁም ደግሞ በኢንዱስትሪ ነው ያገኘነው ስልጠና። በእርግጥ በጣም ጥሩ የሆነ ስልጠናና ወደፊትም ወደ ክልላችን ወርደን ተግባራዊ ልናደርጋቸው የምንችላቸውን ነገሮች ናቸው ስልጠና ላይ ወሰድነው። በተለይ ደግሞ ከሁሉም ብሔር ብሔረሰቦችና ክልሎች የመጣን በመሆናችን እርስ በራሳችን የልምድ ልውውጥ ያደረግንበት እንዲሁም ደግሞ አንድነትን ያጠናከርንበት ወደፊትም ደግሞ የኢትዮጵያ ብልጽግና በጋራ ሆነን ተሻለ ደረጃ እናደርሳለን። በኦሮሚያ ክልል የወሊሶ ከተማ ብልጽግና ፓርቲ ጽህፈት ቤት ኃላፊ ለማጋሩምሳ በስልጠናውም ሀገራዊ አንድነትና የጋራ ልማት አፈጻጸም አቅሞች የተፈጠሩበት መድረክ መሆኑንም ተናግረዋል። ስልጠናው ኢትዮጵያ የያዘችውን የብልጽግና ጉዞ ለማጽናት ልምድና ተሞክሮ የተጋሩበት ስለመሆኑም ገልጸዋል። ለያዝነው የብልጽግና ሽግግር ብቃት የሚሰጥና አመራሩ አውቆ እንዲመራ አመራሩ ለውጡን አቀናጅቶ እንዲሰራ የሚያደርግ ልዩ ስልጠና ነው ብዬ ነው ማምነው። የተጀመሩ ለውጦችን አይተናል። በተለይ በግብርናው ዙሪያ ያሉትን የአትክልትና ፍራፍሬ ክላስተሮች እንደውም በቱሪዝሙም ዘርፍ ከስልጠናችን ጋር የሚገናኝ ርዕስ ናቸውና ብዙ ጅምሮች እንዳሉን በአፍ ስንማማር የነበረው በተግባር በቦታው ተገኝተን ለማየት ችለናል። ኔትወርክ ኤሜን በቀጥታ የሚተላለፍላችሁ የሰዓቱ ዜናችን አሁንም ወደ እናንተ መድረሱን እንደቀጠለ ነው። ታላቁ የኢትዮጵያ ህዳሴ ግድብ ቀጠናዊ ትስስርና ዘላቂ እድገትን ለማረጋገጥ ጉልህ አስተዋጽኦ እንዳለው በአፍሪካ ኢምፖርት ኤክስፖርት ባንክ የባንክ ኦፕሬሽኖች ዳይሬክተር ከዋቤና አይሪቢ ገለጹ። ኢትዮጵያ በአፍሪካ ግዙፍ የሆነውን ታላቁን የኢትዮጵያ ህዳሴ ግድብን በይፋ ማስመረቋ ይታወሳል። ግድቡ የኤሌክትሪክ ኃይልን ወደ ውጭ በመላክ ቀጠናዊ የኤሌክትሪክ ኃይል ውህደትን እንደሚፈጥር ይጠበቃል። አቡቻሌ ዝርዝር አለው። ኢትዮጵያም በአፍሪካም ግዙፍ የሆነውን ታላቁን የኢትዮጵያ ህዳሴ ግድብን በይፋ ማስመርቃለች። ባለፈው ዓመት መገባደጃም ግድቡ የኤሌክትሪክ ኃይልን ወደ ውጭ በመላክ ቀጠናዊ ኢኮኖሚ ኃይል ውህደትን እንደሚፈጥርም ይጠበቃል። ከኢትዮጵያም ዜና አገልግሎት ጋር ቆይታ ያደረጉት በአፍሪካም ኢምፖርት ኤክስፖርት ባንክ የባንክ ኦፕሬሽኖች ዳይሬክተር የሆኑት ዶክተር ኩዋቤና አይረቢ ኢትዮጵያ በአህጉሪቱ ከፍተኛ ሀብት ካላቸው ትልልቅ ሀገራት መካከል አንዷ መሆኗን ገልጸዋል። እንደ ኢትዮጵያ ያሉ ሀገራት በአህጉሪቱ የበለጠ ለውጥ እንዲያመጡ ማገዝ አስፈላጊ መሆኑን ጠቁመው በአህጉሪቱ ያሉ ትልልቅ ኢኮኖሚዎች በአካባቢው ባሉ ሀገራት ኢኮኖሚያዊ ትስስርን በመፍጠር ረገድ አዎንታዊ ተጽዕኖ እንደሚፈጥርም አመላክተዋል። Ethiopia, we see significant potential with the grand ታላቁ የኢትዮጵያ ህዳሴ ግድብ ስራ በመጀመሩ በኢትዮጵያ ከፍተኛ አቅም አይተናል። ግድቡ የሚያመጣው የኃይል ነጻነት ሀገሪቱ የምታደርጋቸውን የኢኮኖሚ ማሻሻያዎች ለማፋጠን ከፍተኛ አቅም አለው ብለን እናስባለን። ኢትዮጵያ በአህጉሪቱ ለኢንዱስትሪ ልማትና ለምርት ማዕከል ስትሆን የአፍሪካ አህጉራዊ ነጻ የንግድ ቀጠናን እንድትመግብ እንጠብቃለን። ስለዚህ ሁሉም ነገር በጣም አዎንታዊ ይመስላል። እኛም እንደ አፍሪኤግዚም ባንክ ይህን ለውጥ ለመደገፍ እንፈልጋለን። And we as Afrexim Bank look for opportunities for us to support this transformation. ታላቁ የህዳሴ ግድብ ትብብርና የጋራ ብልጽግና ለማስፋት ትልቅ መሳሪያ መሆኑን የባንኩ ከፍተኛ የሥራ ኃላፊ ገልጻሉ። ግድቡ የኃይል ነጻነትን በማረጋገጥ አህጉሪቱ የምታደርጋቸውን ኢኮኖሚ ማሻሻያዎች ለማፋጠንም ከፍተኛ አቅም እንዳለው አንስተዋል። ኢትዮጵያ በአፍሪካ አህጉራዊ ነጻ የንግድ ቀጠና በምታደርገው ተሳትፎም በኢንዱስትሪ ልማትና በማምረቻው ዘርፍ ከፍተኛ መሻሻል እንደምታሳይም ያላቸውን ተስፋ ገልጸዋል። ታላቁ የህዳሴ ግድብ የኃይል ሀብቶችን በጋራ በማሰባሰብ ቀጠናዊ ውህደትን እውን ለማድረግ ከፍተኛ ሚና እንደሚጫወትም አብራርተዋል። To see countries taking
ሀገራት የሀገራቸውን የኃይል ገጽታ ለመለወጥ ባለቤትነትን ሲወስዱ ማየት ወሳኝ ይመስለኛል። እያንዳንዱ ሀገር ከህዳሴ ግድብ ጋር የሚመጣጠን ነገር መስራት ስለማይችል ውህደትን፣ የኃይል ሀብቶችን በጋራ ማሰባሰብን እንጠብቃለን። ነገር ግን በቀጠናው ዙሪያ ያሉ ሀገራት ከእርሱ ጥቅም ማግኘት ይችላሉ። ስለዚህ የኃይል ነጻነት ፍጹም አስፈላጊ ነው ብለን እናስባለን። Independence is quite imperative. የኃይል ነጻነት የትኛውም ሀገር ቀጣይነት ያለውን እድገት እንዲያረጋግጥ ቁልፍ ጉዳይ መሆኑንም የስራ ኃላፊው ተናግረዋል። በቂ የኃይል አቅርቦትን ሳያሟሉ አፍሪካን መለወጥ እንደማይቻልም ጠቅሰው እንደ ታላቁ የህዳሴ ግድብ ያሉ ፕሮጀክቶች አስፈላጊ መሆናቸውንም አመላክተዋል። ታላቁ የኢትዮጵያ ህዳሴ ግድብ ንጹህና ታዳሽ ኃይል በማቅረብ ለቀጠናዊ ውህደት ወሳኝ ሚና እንዳለውም ጠቁመዋል። ባንኩ የኢትዮጵያ ጠንካራ አጋር ሆኖ ለመቀጠልና በአህጉሪቱ የኢንዱስትሪ ለውጥ ውስጥ ለመሳተፍ ያለውን ቁርጠኝነትም አረጋግጠዋል። ሀገራት ከመጠን ያለፈ የኃይል ምርት ሲኖራቸው በብቃት መላክ ይችላሉ። ይህ በራሱ ወደ ውጭ መላክ ነው። ነገር ግን በመላው አህጉር ሁላችንም ኃይል እንድናገኝ ያረጋግጣል። ያለ ኃይል ይናጉር ልንለውጠው የምንችልበት መንገድ የለም። ለዚህም ነው እንደዚህ ያሉ ፕሮጀክቶች የአህጉሪቱን ኢኮኖሚያዊ እድገት የሚደግፉ። በቅዳሜና እሁድ የገበያ ስፍራዎች የሚቀርቡ ምርቶች ጥራትና ብዛት ከዕለት ወደ ዕለት እያደገ መምጣቱ ገበያዎቹ ይበልጥ ተመራጭ እንዳደረጋቸው ሸማቾቹ ተናገሩ። ሪፖርተራችን ታምሩ ደምሴ በጉለሌ ክፍለ ከተማ ልዩ ስሙ አዲሱ ገበያ አካባቢ የሚገኙ የቅዳሜና እሁድ ገበያዎችን ቅኝት አድርጎ ተከታዩን ዘገባ አሰናድቷል። የቅዳሜና እሁድ የመገበያያ ስፍራዎች በከተማዋ አላስፈላጊ የሆነ የዋጋ ንረት እንዳይኖር ከፍተኛ አስተዋጽኦ እያበረከቱ እንደሆነ ይነገራል። እኛም ዛሬ እዚህ አዲሱ ገበያ ተገኝተናል። እዚህ ያለው ግብይት ምን ይመስላል የሚለውን የምንመለከት ይሆናል። በቅዳሜና እሁድ ገበያ የሚቀርቡ የምርት አይነቶችና እያደገ የመጣው የጥራት ደረጃ እንዲሁም ተመጣጣኝ ዋጋ በገዢዎች ዘንድ የበለጠ ተመራጭ እንዲሆን አድርጓል። ሽንኩርት፣ ድንች፣ ቲማቲም ገዝቼ እሄዳለሁ። ገበያውም ሽንኩርቱ በጣም ቆንጆ ከመጀመሪያው የተሻለ ጥራቱን የጠበቀ ዋጋውም ደግሞ 40 ብር ነው ቀዩ ሽንኩርትና ለዛ እዚህ ነው የምገዛው። በጣም መስተንግዳቸውም ቆንጆ ነው። በጣም ጥሩ ነው። ያው በሳምንት አንዴ ነው የሚመቸን። ከሰኞ እስከ ዓርብ ስራ ላይ ነን። በሳምንት አንዴ በቅዳሜና እሁድ ላይ ክፍት ነው። በፈለግን ሰዓት መተን እንገበያያለን። ዋጋቸውም ተመጣጣኝ ስለሆነ የፈለግነው ነገር ስለምናገኝ ጥሩ ነው። ያለውን ችግር ለመቋቋም እንደዚህ አይነት ነገር መቋቋሙ ትልቅ እንትን ነው፣ ለሰውም እፎይታ ነው። በዛ ላይ ከውጭ ገበያ አንጻር ሲነጻጸር ከፍተኛ ልዩነት አለው እና ይሄ ነገር ባይቆም ያው ከተጀመረ ጊዜ ጀምሮ እኛም እየተጠቀምን ነው። ስለዚህ ይቻልነውም ሰንዴ ማርኬት ብቻ ሳይሆን ሌላም ጊዜ በመሀል በሳምንት 2-3 ቢሆን ጥሩ ነው። አሁን እዚህ 40 ሲሆን ሱቅ ላይ 55 ይሆናል። የ15 ብር ልዩነት አለው። ተረዳኸኝ? ያ ከአንድ እንትን ላይ ነው፣ ከአንድ ኪሎ ላይ ነው ገባክ? ከዛ ስታጠራቅመው ደግሞ አንተ አንድ ቀይ ይገዛል። እያደረግነው ባለው ምልከታ የቅዳሜና እሁድ የመገበያያ ስፍራዎች ቀደም ሲል ይይዟቸው የነበሩ ውስን የግብርና ምርቶች እንደነበር እናውቃለን። ዛሬ ላይ ግን የኢንዱስትሪ ምርቶችንም ጨምረው አይነትም ብዛትም ያላቸው በርካታ ምርቶችን ይዘው ለገበያ እንደቀረቡም እየተመለከት እንገኛለን። እኔ ለምሳሌ ቦርሳ ራሱ ገዝቻለሁ ከዚሁ አካባቢ ማለት ነው። እዚሁ ስላለ እንደዚህ ጥሬ እቃዎች፣ የተለያዩ ልብሶች አሉ፣ አልባሳት አሉ፣ የተለያዩ ጥራጥሬዎች አሉ። ብዙ ነገሮችን እንዳለ በአካባቢያችን ማግኘታችን ተመራጭ ነው ብዬ ነው እንደ በእኔ በኩል ማስበውና ጥሩ ነው። ዘይት አሁን ለምሳሌ ውጪ 1600 ብር ነው የሚሸጠው፣ እዚህ ግን 1400 ብር ነው። የዘይቱ ገበያ ቢሆን እዚህ ስለሚሸጥ እኔ ቆንጆ ነው እላለሁ። ምስር ክክ እናመጣለን። ምስር ክክም የ10 ብር የ20 ብር ለውጥ ይኖረዋል እና ዘይቱንም እንደዛ። በአሁን ሰዓት ዘይት ውጪ ውድ ነው፣ እኛ ጋር ግን ቅናሽ ያለው ሰው በሰልፍ ገዝቶ ነው ጠዋት የጨረስ ነው። ይህም መሰል የገበያ ስፍራ ለሸማቾች ብቻም ሳይሆን ለአምራችና ሻጮችም ምቹ የገበያ ስፍራን በመፍጠር ለሌሎች ሰራተኞችም የስራ እድል እንዲመቻችላቸው እያደረገ ይገኛል። እኛ በምናስተናግዳቸው ማህበረሰቦች እኔ የማስተናግደው ደስተኛ ነኝ። እኔም ለስራው ተፈጥሮልኛል። ማህበረሰቡ ደግሞ የተሻለ በቃ ዲስካውንት ነገር እያቀረብን ነው። ማህበረሰቡ አንደኛ በአቅራቢያው የሚፈልገውን ነገር በዲስካውንት ያገኛል፣ በዋጋ ቅናሽ። ስለዚህ ማህበረሰቡ ተጠቃሚ ነው። ሲቀጥል ደግሞ
ስራ አጥነትን ይቀንሳል። በጉለሌ ክፍለ ከተማ ብቻ ዋጋን የማረጋጋት ትልቅ አስተዋጽኦ እያበረከቱ የሚገኙ 28 የቅዳሜና እሁድ የገበያ ስፍራዎች መኖራቸውን የነገሩን የክፍለ ከተማው ንግድ ጽሕፈት ቤት ኃላፊ አቶ ዮሐንስ ነጋሽ ምርቶች በተተመነላቸው ዋጋ እንዲሸጡ ባለሙያዎችን በመመደብ አስፈላጊውን ክትትልና ቁጥጥር እየተደረገ እንደሚገኝም ነግረውናል። እነዚህ የመጡንም ምርቶችም ጭምር በከተማ በሰጠን ዋጋ እየተሸጡ እንዲሆኑ የቁጥጥር ባለሙያዎቻችን እንደምታዩት ዞር ብላችሁ አይታችኋቸዋል ብለን እናስባለን። የቁጥጥር ባለሙያዎች አሉ፣ የደንብ ማስከበር ባለሙያዎች አሉ። ፖሊስ በቅንጅት በተመጣጣኝ ዋጋ እንዲሸጡ እንዲገዙ ሸማቹ ማህበረሰብን እያደረግን ነው የምንገኘው። በዚህ ሂደት ውስጥ ችግር የፈጠሩ ነጋዴዎች ካሉ ከማስጠንቀቂያ እስከ ማስተናበድ ድረስ እንደርሳለን ማለት ነው። ስለዚህ በጥብቅ ክትትል እንደ ክፍለ ከተማችን እየመራን ነው የምንገኘው። የመንግስት አስፈጻሚ አካላት ለጥያቄዎቻችን ምላሽ ለመስጠት የፊት ለፊት እንጠያየቅ መድረክ ማዘጋጀታቸው የሚያስመስግንና ችግሮቻችንን በጋራ ለመፍታት የሚያግዝ ነው ሲሉ የቂርቆስ ክፍለ ከተማ ነዋሪዎች ገለጹ። ክፍለ ከተማው የንግድና ህብረት ስራ ጽሕፈት ቤት አመራሮችን ከተገልጋዩ ህብረተሰብ ጋር ፊት ለፊት የሚያገናኝ የእንጠያየቅ የውይይት መድረክ አካሂዷል። ምትኩ ተሾመ ተጨማሪ አለው። ከቂርቆስ ክፍለ ከተማ ሁሉም ወረዳዎች የተወከሉ የማህበረሰብ ክፍሎች በክፍለ ከተማው የመሰብሰቢያ አዳራሽ ተገኝተዋል። ያሰባሰባቸው ጉዳይ ደግሞ በንግድ ስርዓቱና በህብረት ስራ ማህበራት ጽሕፈት ቤቶች በኩል ባሉ አገልግሎቶች ላይ ያላቸውን ጥያቄዎች ለአመራሩ አቅርበው ምላሽ ለማግኘት የፊት ለፊት ውይይት ለማድረግ ነው። ከማምረቱ አይደለም ይመጣል። ወዴት እየሄደ ነው? ከግል ነጋዴዎች ስንሄድ እንደፈለገ ይገኛል። ዋጋው ግን አይቻልም። ኑሮ እየጨመረ ነው። አዎ ማን ነው የሚጨምረው? አንዳንድ ስግብግብ ነጋዴ። መንግስት ሰራተኞች ደሞዝ ተጨመረላቸው ተብሎ የመንግስት ሰራተኞች ያልሆኑት ደግሞ የዋጋ ንረቱ እየበዛባቸው ነው፣ እየተጨመረብን ነው። ነዋሪውን እያጋጠመ ያለውን የኑሮ ውድነት ለመቀነስ በተለያየ መንገድ በተሰሩ ተግባራት ለውጥ እየታየ መሆኑንም የክፍለ ከተማው ንግድ ጽሕፈት ቤት ኃላፊ ገልጸዋል። ችግሩኛም አንክደው እውነት ነው። የቁጥጥር ልጆች የግብይት ልጆች እዛው በሚቆሙበት ሰዓት ላይ በዋጋው የሚሸጥበት ልክ እነሱ ዞር ሲሉ ዋጋ የሚጨምሩ ነጋዴዎች አሉ። ከዋጋም አኳያ ስታዩ አሁን ሱቅ ላይ ሽንኩርት ዛሬ 80 ብር 90 ብር እንገዛለን። ዛሬ በአሁን ሰዓት ብትወርዱ አንደኛ ደረጃ ሽንኩርት 40 ብር ትገዛላችሁ። ወደ 50 ብር ቅናሽ አለው። ይሄ ለናት ትልቅ ዋጋ አለው። ከቅርብ ጊዜ ወዲህ ግን በመንግስት መዋቅሩ ክትትል በግብርናና በአትክልት ምርቶች ላይ የዋጋ ቅናሽ እየታየ ሲሆን የምግብ ዘይት ዋጋ ግን ባልተጠበቀ ሁኔታ መናሩንና የዝቅተኛውን ህብረተሰብ የመግዛት አቅም ያላገናዘበ ጭማሪ መደረጉን ተሳታፊዎች ተናግረዋል። በ30 ብርና በ40 ብር ገዝተን ሱቅ 100 ብር ሲሸጥ እዛ 60 ብርና 70 ብር ነው የሚሸጡት ቲማቲምም። ስለዚህ ይሄንን ገዝተን እንድንበላ ስላደረጋችሁን እናመሰግናለን። አሁን በአሁኑ ሰዓት ህብረተሰቡ የተቸገረው ዘይት ትልቁ ነገር ዘይት አሁን 1 ሊትር ዘይት የኑግ ዘይት ቢባል መጭመቂያው ጋር ቢሄድ 450 ብር ነው። አንዳንድ ስግብግብ ነጋዴ አሁን ፈሳሽ ዘይት 1480 ብር ነበር የምንገዛው፣ አሁን ግን 1670 ብር ሆኗል። ዘይት የሚገባው ከውጪ ነው። በሂደት መንግስታችን ምን እያስቀረ ነው? የውጪ ምርት የሚገቡትን እያስቀረ በሀገር ውስጥ ምርት ህዝብ እንዲጠቀም እየተደረገ ያለበት አግባብ አለ። ከዚያ አኳያ ከዘይት ጋር ተያይዞ አንደኛ የሀገሩ ነባራዊ ሁኔታ፣ የዓለም አቀፍ ነባራዊ ሁኔታ፣ ሁለተኛ ስግብግብ ነጋዴ ንግድ ብቻ አይደለም ምላሽ መስጠት የሚችለው። መንግስት ማን ነው? እናንተ ናችሁ እኮ መንግስት። መብታችሁን መጠየቅ ያለባችሁ እናንተ ናችሁ። በውይይቱ ማጠቃለያም የህብረተሰቡን የኑሮ አቅም ያገናዘበ የንግድ ስርዓት እንዲፈጠር መንግስትና ህዝቡ በቅንጅት ሊሰሩ እንደሚገባ ተሰምሮበታል። ይህን ተቋም እዚህ መድረክ ላይ መጋበዛችን በቂ የሆነ መረጃ እንድታገኙ እድል ሰጥቶናል ብለን ነው የምንወስደው። እንዴት እየተሰሩ ያሉ ስራዎች ተጨባጭ እንደሆኑ ግን ደግሞ የኑሮ ጉድለቶችን ደግሞ ለማረም እንደ መንግስት ያለውን ቁርጠኝነትና አሁን ያነሳቸዋቸው ጥያቄዎችና ያልተመለሱ ጥያቄዎችን ወረዳም ላይ ተነስተው ያልተመለሱ ጥያቄዎችን ልቅም አድርገን ይዘናል። እነዚህ ያልተመለሱ ጥያቄዎችን ተቋሙ እንዴት ፈታ፣ የቱን አስተካከለ፣ ምን ቀረ የሚለውንም ጭምር ክትትል የምናደርግ መሆኑንም ጭምር ልትይዙልን ይገባል።
አዲስ አበባ ከተማ በሳምንቱ የተለያዩ ሁነቶችን አስተናግዳለች። ከነዚህ ጉዳዮች መካከል ደግሞ የውጭ ሀገር መገናኛ ብዙሃንን ትኩረት የሳቡ አንኳር ጉዳዮችን በቤተልሔም አየነው በተከታዩ ዘገባ ታስቃኘናለች። አዲስ አበባ በሳምንቱ የዓለም አቀፍ መገናኛ ብዙሃንን ትኩረት የሳቡ ክንውኖችን አካሂዳለች። የመገናኛ ብዙሃኑን በሳምንቱ ትኩረት ሰጥተው ከዘገቧቸው ጉዳዮች መካከል ከሰሞኑ በከተማው የተካሄደው ሶስተኛው የፓን አፍሪካ ሰርጂካል ፎረም የተመለከተው ጉዳይ ተጠቃሽ ነው። አፍሪካዊ ጉዳዮችን በስፋት በማስነበብ የሚታወቀው ኦል አፍሪካን በተለይም በመርሃ ግብሩ ላይ የጤና ሚኒስትሯ ዶክተር መቅደስ ዳባ በመላው አፍሪካ የቀዶ ጥገና አገልግሎትን ለመለወጥ በመንግስት የሚሰሩ ቅድሚያ የሚሰጣቸው ጉዳዮችን፣ የሰው ኃይል ማበረታቻና የታቀዱ አዳዲስ መፍትሄዎችን ስለማንሳታቸው በዘገባው አስፍሯል። በአዲስ አበባ የተከፈተ የቀዶ ጥገና ጤናና እንክብካቤ መድረክ ላይ ባደረጉት ንግግር በአፍሪካ ሁለንተናዊ የጤና ሽፋን የቀዶ ጥገና ማዕከል ለመሆን አጽንኦት ሰጥቶ መስራት እንደሚገባ መናገራቸውን ዘገባው አመላክቷል። ሌላው የዜና አውታር የቻይናው ተነባቢ ጋዜጣ ፒፕል ዴይሊ የኢትዮጵያን የቡና ምርት በመግዛት ከ2 ዓመት በፊት 7ኛ ደረጃ ላይ የነበረችው ቻይና በተያዘው ዓመት በ4ኛ ላይ ትገኛለች ሲል የኢትዮጵያ ቡናና ሻይ ባለስልጣን ምክትል ዋና ዳይሬክተር አቶ ሻፊ ኡመር መናገራቸውን አትቷል። በመጀመሪያው ሩብ ዓመት ኢትዮጵያ 9407 ቶን የሚጠጋ ቡና ወደ ቻይና በመላክ 65.49 ሚሊዮን ዶላር ገቢ ማግኘቷን ዋና ዳይሬክተሩ ለሸንዋ እንደተናገሩ የገለጸው ዘገባው በመጀመሪያዎቹ 3 ወራት ቡናን ወደ ቻይና በመላክ የተገኘው የገቢ መጠን ካለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር በ7 እጥፍ የሚጠጋ እድገት አሳይቷል ማለታቸውንም አክሎ አስነብቧል። ወደ ቻይና የሚላከው የቡና ምርት መጠን ማድረግ በቻይናውያን ተጠቃሚዎች ዘንድ ጥራት ያለው ተፈጥሯዊ ቡና አቅርቦት ፍላጎት መኖር የሚለው በምክንያትነት የሚጠቀስ ነው ሲሉ አቶ ሻፊ እንዳብራሩ የገለጸው ጋዜጣው ጀርመን፣ ሳውዲ አረቢያ፣ ቤልጂየም፣ ቻይናና ዩናይትድ ስቴትስ ባለፉት 3 ወራት የኢትዮጵያን የቡና ምርት በቀዳሚነት እየተጠቀሙ ያሉ ሀገራት ስለመሆናቸውም በዘገባው አስፍሯል። በመጨረሻም ታላቁ የኢትዮጵያ ህዳሴ ግድብ አስተማማኝ የኃይል አቅርቦትን በማረጋገጥ የፋይናንስ አካታችነትን ለማረጋገጥ ትልቅ አስተዋጽኦ እንዳለው ተቋማት መግለጻቸውን ኦል አፍሪካን አስነብቧል። የኢትዮ ቴሌኮም ቺፍ ሞባይል መኒ ቢዝነስ ኦፊሰር ብሩክ አድሃና ታላቁ የኢትዮጵያ ህዳሴ ግድብ ከአድዋ ድል በኋላ የአፍሪካውያን የነጻነት ተምሳሌትነታችንን የደገምንበት ፕሮጀክት ነው ማለታቸውን የጠቀሰው ዘገባው ግድቡ አስተማማኝ የኃይል አቅርቦትን በማረጋገጥ ዲጂታላይዜሽን መፋጠን ካለው ፋይዳን በተጨማሪ ለሁለንተናዊ ማክሮ ኢኮኖሚ እድገት ጉልህ አስተዋጽኦ አለው ማለታቸውን አክሏል። መዲናችን አዲስ አበባ በሳምንት ውስጥ ካከናወነቻቸው አበይት ጉዳዮች መካከል ደግሞ ዋና ዋናዎቹን ሪፖርተራችን ዳንኤል መላኩ እንደሚከተለው ያስቃኘናል። አመሰግናለሁ። በዚህ ሳምንት አብይ ትኩረት የሆነው የብልጽግና ፓርቲ ከፍተኛ አመራሮች አዲስ አበባ ውስጥ የተከናወኑ የተለያዩ የልማት ስራዎችን የጎበኙበት ነው። እንግዲህ በዚህም በከተማ ውስጥ ያሉ የተለያዩ የልማት ስራዎችን ጎብኝተዋል። የአዲስ አበባ ከተማ ከንቲባ ወይዘሮ አዳነች አቤቤ አጠቃላይ በከተማ ውስጥ ስላሉ ስራዎች ገለጻ አድርገዋል። ከተማ ውስጥ የተሰሩ የልማት ስራዎች ህዝቡን መሰረት ያደረጉና ብልጽግና ከህዝቡ ጋር በመተባበር በርካታ ስራዎችን መስራት የቻለ በኢትዮጵያውያን እጅ የተሰሩ በርካታ ድንቅ ስራዎች በአዲስ አበባ ውስጥ መመልከት እንደሚቻል ወይዘሮ አዳነች አቤቤ ገልጸዋል ማለት ነው። አዲስ አበባን አሁን ያለችበትን የልማት ሁኔታ በርካታ ስራዎች መስራትና ኢትዮጵያን ከዚህ በላይ ማልማት የሚቻል ትልቅ ማሳያ መሆኗን ከኢትዮጵያም አልፎ ለሌሎች ተሞክሮ ሊሆን የሚችሉ ስራዎች መኖራቸውን እንግዲህ የተለያዩ የክልል ርዕሳነ መስተዳድራት ገልጸዋል ማለት ነው። እንግዲህ አዲስ አበባ ውስጥ በተለይ ከገበያ ማዕከላት ጋር የተሰሩ ስራዎች የኑሮ ሁኔታውን በማገዝ ሂደት ውስጥ ከመኖሪያ ቤቶች ጋር ተያይዘው የተሰሩ ስራዎች እንደዚሁም ደግሞ የተለያዩ የበጎ አድራጎት ስራዎችና በተለያዩ የተሰሩት የኮሪደር ልማት ስራዎች ተምሳሌታዊ የሆኑና ሁላችንም ተሞክሮ ልንወስድበትና አካባቢዎቻችንን ልንቀይርበት የምንችል ትልቅ ስራ ነው ሲሉ ገልጸዋል ማለት ነው። ሶስተኛው ዓመታዊ የፓን አፍሪካ የቀዶ ሕክምና ጤና አጠባበቅ ፎረም በአዲስ አበባ ከተማ ተካሂዷል ማለት ነው። እንግዲህ በዚህ የቀዶ ሕክምና ፎረም ላይ በርካታ ሀሳቦች ተነስተዋል። በተለይ እንግዲህ የጤና ሚኒስትሩ ዶክተር መቅደስ ዳባም እዚህ ላይ የተለያዩ ሀሳቦችን አንስተዋል። በተለይ አፍሪካ ከያዘችው 2063 አጀንዳ በማሳካት በኩል በርካታ ስራዎች እየተሰሩ መሆኑን ለአጀንዳ 2063 በጤናው ዘርፍ የተያያዙ ስራዎችን ለማሳካት እየተሰራ መሆኑንና ይህንንም የማስቀጠል ስራ እንደሚሰራ የጤና ሚኒስትሯ ዶክተር መቅደስ ዳባ ገልጸዋል። አፍሪካውያን በጋራ መስራት ከቻልን በርካታ ለውጦችን ማምጣት የሚቻሉበት እድሎች እንዳሉ ገልጸዋል ማለት ነው። በተለይ በትብብር በሀገሪቱ ከተሰራ በሕክምና በኩል ያሉ ስራዎችን የተሳካ ማድረግ እንደሚቻል ገልጸዋል። ጠቅላይ
ጠቅላይ ሚኒስትር ዶክተር አብይ አህመድ ጎንደር አብያተ መንግስታትን ታድሶ ያስመረቁበት ሳምንት ነበር ማለት ነው። እንግዲህ በዚህ የተለያዩ ሀሳቦችን ጠቅላይ ሚኒስትር ዶክተር አብይ አህመድ አንስተዋል። በተለይ በከተባበርን ያለፉትን ማክበር ከቻልንና አንድ ከሆንን በህብረት ከቆምን በርካታ ስራዎችን መስራት እንደሚቻል ጠቅላይ ሚኒስትር ዶክተር አብይ አህመድ አንስተዋል ማለት ነው። የእድሳት ስራው በቤተ መንግስት ግንባታ መዋቅር መጠን የእግር መንገዶችን ማሻሻል ቁልፍ የሆኑ ህንጻዎችን ከዝግባና ዋንዛ በባህለ ቁሳቁሶች ተጠግኖ የማደስ ስፍራው የተገለጸበት መሆኑን ገልጸዋል። እንግዲህ ዘመናዊ መጸዳጃ ቤቶችንና የተሻሻሉ የመብራትና የደህንነት ስርዓቶችንም ተዳሰውበታል። እንግዲህ እንደ አጼ ፋሲለደስ፣ አጼ ቀዳማዊ ዮሐንስ፣ አጼ ቀዳማዊ ኢያሱ አብያተ መንግስታት ብሎም ድልድዮቹ፣ መታጠቢያ ስፍራዎቹ፣ ታሪካዊ በሮቹ በጥንቃቄ ታድሰዋል ብለዋል። እንግዲህ በተጨማሪም እንግዲህ ከ40,000 ስኩዌር ሜትር በላይ አካባቢው ምድረ ግቢን የማስዋብ ስራም ተሰርቷል። ይህም እንግዲህ ለጎብኚዎች ይበልጥ ሳቢና ከባቢው ደግሞ መልካም እንደሚሆን ገልጸዋል ማለት ነው። እንግዲህ ለጎንደር ሌላ ምንድን ያነሱት ከዚህ ላይ እንግዲህ ጠቅላይ ሚኒስትር ዶክተር አብይ አህመድ ለጎንደርን እንዲህ ለዓለም አሸብራቂ ከተማ እንድትሆን አሁንም መትጋትና መስራት ይገባናል ሲሉ አንስተዋል። ከዚህ ጋር ተያይዞ ሌላው በዚህ ሳምንት የጎርጎራን ሎጅን እና እንደዚሁም ደግሞ ጣናነሽን ስራ የማስጀመር መርሃ ግብርም ተካሂዷል ማለት ነው። እንግዲህ ጣናነሽ ከ180 በላይ ሰዎችን በማጓጓዝ እንደዚሁም ደግሞ ከባህር ዳር ጎርጎራ ያለውን የኢኮ ቱሪዝም ስፍራ በማስጎብኘት ትልቅ ሚና ይኖራታል ተብሎ ይጠበቃል። በሳምንቱ በከተማችንና ብሎም እንደ ሀገር የነበሩ ዋና ዋና ኩነቶች ምንድናቸው የሚለውን ወደ እናንተ ያደረስነው ነው። አመሰግናለሁ።